ሰላም ጤና ይስጥልን። ዛሬ መላውን ዓለም ያስደነገጠ የወታደራዊ ሳይንስን ግጋት የቀየረና የመካከለኛው ምስራቅን ካርታ በአንድ ጀንበር የለወጠ ታላቅ ክስተት ተነስቷል። በዘመናዊ ወታደራዊ ታሪክ ውስጥ ታይቶ በማይታወቅና እጅግ አስደንጋጭ በሆነ ሁኔታ ኢራን የሩሲያን እጅግ አውዳሚና የሰው ልጅ የፈጠረው እጅግ አደገኛ ስልታዊ መሳሪያ የሆነውን አርኤስ 28 ወይም ሳታንቱ ሰይጣንቱ ተብሎ የሚጠራውን 12 አህጉር አቋራጭ ባሊስቲክ ሚሳኤሎችን በእስራኤል የመከላከያ ኃይል ላይ ተኩሳለች። ይህ ጥቃት የተራ ግጭት ውጤት አይደለም። ይህ ጥቃት የአንድን ሀገር ወታደራዊ መዋቅር ሙሉ በሙሉ ከጥቅም ውጭ ያደረገና የዓለምን ሀያላን መንግስታት ያንቀጠቀጠ ክስተት ነው። እንደ ወታደራዊ መረጃዎች ጥቆማ ከሆነ እነዚህ 12 የሰይጣን ቱ የጦር ራሶች በእስራኤል የመከላከያ ኃይል ዋና የጀርባ አጥንት፣ የደህንነት መሰረተ ልማቶችና ስልታዊ የእዝ ማዕከላት ላይ በከፍተኛ ትክክለኛነት አርፈዋል። ይህ መሳሪያ በሰዓት ከ15000 ማይል በላይ የመጓዝ አቅም ያለው በመሆኑ ማንኛውም የአየር መከላከያ ስርዓት ሊያቆመው ቀርቶ ሊያቆም እንኳ አልቻለም። ጥቃቱ የተሰነዘረው እስራኤል ፈጽሞ ባልጠበቀችበት ሰዓትና በከፍተኛ ፍጥነት በመሆኑ የሀገሪቱ ወታደራዊ መዋቅር ለሁለት ተሰንጥቋል። ከዚህ ድንገተኛ ጥቃት በኋላ የተከሰተው ክስተት ግን ይበልጥ የሚያስደነግጥ ነው። በአሁኑ ሰዓት ከ300,000 በላይ የእስራኤል ወታደሮች በተለያዩ ግንባሮች በጋዛ፣ በሊባኖስ ድንበርና በደቡባዊ ክፍሎች ውስጥ ምንም አይነት መውጫ ቀዳዳ ተቆርጠው ቀርተዋል። የኮሚኒኬሽን መረቦች ሙሉ በሙሉ በመውደማቸው ወታደሮቹ ከዋናው እዝ ጋር ምንም አይነት ግንኙነት የላቸውም። ያለ ትዕዛዝ፣ ያለ ስንቅ አቅርቦት፣ ያለ የሕክምና እርዳታና ያለ ምንም የመታደጊያ አማራጭ ሜዳ ላይ ተበትነው ይገኛሉ። ይህ በዘመናዊ ጦርነት ታሪክ ውስጥ በአንድ ጊዜ ብዛት ያለው ወታደር የመገናኛና የሎጂስቲክስ አቅርቦት ተቋርጦበት ሲቀር የታየበት የመጀመሪያው አጋጣሚ ነው። ይህ ክስተት በዋሽንግተን የዋይት ሃውስና የፔንታጎን ባለስልጣናት ዘንድ ታላቅ ድንጋጤን ፈጥሯል። አሜሪካ ላለፉት 40 ዓመታት በመካከለኛው ምስራቅ የገነባችው ስልታዊ ወታደራዊ ዕቅድ፣ የደህንነት ዋስትናና የኃይል ሚዛን በአንድ ጀንበር እንደ ናዳ ተደርምሰዋል። የዋሽንግተን ከፍተኛ የጦር መኮንኖች በድንጋጤ ውስጥ ሆነው ስብሰባ ላይ የሚገኙ ሲሆን እንዴት የሩሲያ ቴክኖሎጂ ኢራን እጅ ገባና እንዴት የእስራኤልን መከላከያ ሰብሮ ገባ የሚሉትን ጥያቄዎች መልስ አጥተውላቸዋል። ይህ ክስተት አሜሪካ በዓለም አቀፍ ደረጃ ያላትን የሀያልነት ደረጃ ጥያቄ ውስጥ የከተተና የኔቶን ወታደራዊ የበላይነት ያኮላሽ ሆኗል። ነገሮችን ለማለባበስና የሁኔታውን አሳሳቢነት ለመቀልበስ ቢሞክሩም እውነታው ግን የመካከለኛው ምስራቅ ወታደራዊ ሕግጋት ለዘላለም ተቀይሯል። ይህ ጥቃት ቀይ መስመሮችን ብቻ ሳይሆን የዓለምን የዲፕሎማሲና የጦርነት ስምምነቶች ሙሉ በሙሉ የጣሰ ነው። ዓለማውን ከዚህ በፊት አይተው በማታውቀው አዲስ ምዕራፍ ውስጥ ገብታለች። ይህ የኢራን ጥቃት ተራ ወታደራዊ እርምጃ አይደለም። ይህ ጥቃት የወደፊቱን የዓለም የኃይል አስተላለፍ የወሰነ ታሪካዊ ክስተት ነው ተብሏል። 300,000 ወታደሮች በሜዳ ላይ ተቆርጠው መቅረታቸው፣ የእስራኤል መከላከያ ኃይል ሽባ መሆንና የአሜሪካ ስልታዊ እቅዶች መክሸፋቸው ዓለም ወደ አዲስና አደገኛ ጦርነት አቅጣጫ እያመራች መሆኑን ያሳያል። እኛም ይህንን ጉዳይ በቅርበት እየተከታተል አዳዲስ መረጃዎች ሲደርሱን ወዲያውኑ ይዘንላችሁ የምንመለስ ይሆናል። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ሆኖ አብራችሁን ቆዩም። የሩሲያ ወታደራዊ መረጃ ክፍል ለኢራን እጅግ ዘመናዊ የሆነው 5000 ድሮኖችን ለማቅረብ የነደፈው ሚስጥራዊ እቅድ ነው። እነዚህ ድሮኖች ተራ የጦር መሳሪያዎች አይደሉም። ይልቁንም በፋይበር ኦፕቲክ ኬብል የሚመሩ በመሆናቸው የአሜሪካ የባህር ኃይል የሚጠቀምባቸውን የኤሌክትሮኒክስ መዝጊያ ቴክኖሎጂዎችን ሰብረው ማለፍ የሚችሉና በራዳር የማይታዩ ናቸው። ሩሲያ ይህንን እቅድ ስታወጣ ድሮኖችን ከማቅረብ ባለፈ በሩሲያ ዩኒቨርሲቲዎች ውስጥ የሚማሩ 10,000 የሚጠጉ ኢራናውያንን፣ ታጂኮችና ሱሪያውያንን በመመልመል እንደ ልዩ የድሮን ኦፕሬተር ለማሰልጠን ማቀዷም የሩሲያን ቴክኖሎጂያዊ ጥልቀት ያሳያል። ይህ እርምጃ በቀጥታ በፋርስ ባህረ ሰላጤ ላይ የሚገኘውን የአሜሪካን 5ኛ የጦር መርከብና ስትራቴጂካዊ የሆኑ የነዳጅ ማስተላለፊያ መስመሮችን ኢላማ ያደረገ ሲሆን ሩሲያ በዩክሬን ጦርነት ያገኘችውን ሰው አልባ አውሮፕላኖች የመጠቀም ሰፊ ልምድ ለኢራን በማጋራት በመካከለኛው ምስራቅ አዲስ ግንባር እየከፈተች መሆኑን ያረጋግጣል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቅርቡ የሰጠው መግለጫ ሌላኛውን አስፈሪ እውነት ይፋ አድርጓል። ሩሲያ በዩክሬን የኤሌክትሪክና የውሃ መሰረተ ልማቶችን ለማውደም የሚጠቀሙበትን ስልት አሁን በቀጥታ ለኢራን እያስተላለፈች ትገኛለች ብለው ወንጅለዋል። እንደ መረጃው ከሆነ ሞስኮ በእስራኤል ውስጥ የሚገኙ ከ50 በላይ ቁልፍ የሲቪል ኤነርጂ ተቋማትን ዝርዝር
ዝርዝርና የሳተላይት ምስሎችን ለኢራን አሳልፋ ሰጥታለች ብለዋል። ይህ ማለት ኢራንና ተላላኪዎቿ የእስራኤልን የኑሮ መሰረት የሆኑትን የኃይል ማመንጫዎችና የውሃ ማጣሪያ ጣቢያዎችን በከፍተኛ ትክክለኛነት ለመምታት የሚያስችል መረጃ በእጃቸው ገብቷል ማለት ነው። ሩሲያ ይህንን የምታረገው አሜሪካ በዩክሬን ለምታረገው ድጋፍ አጸፋዊ ምላሽ ለመስጠት ሲሆን የመካከለኛው ምስራቅ ግጭት ከቀጥታ ጦርነት ባለፈ ወደ ከፍተኛ የቴክኖሎጂና የመረጃ ጦርነት መሸጋገሩን ያሳያል። ይህ የቴክኖሎጂ ሽግግር ኢራን በአካባቢው ያላትን ወታደራዊ የበላይነት በከፍተኛ ሁኔታ ከፍ የሚያደርገውና የእስራኤልን ብሔራዊ ደህንነት በከፍተኛ ስጋት ላይ የሚጥል ነው ተብሏል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ደግሞ ሌላ ታላቅ ፍጥጫ እየተካሄደ ይገኛል። ሩሲያና ቻይና በአሜሪካና በባህሬን የቀረበውን የኢራን ማዕቀብ ረቂቅ በጋራ ውድቅ አድርገውታል። የሩሲያ ምክትል የውጭ ጉዳይ ሚኒስትር አሌክሳንደር አሊቦቭ ይህንን የአሜሪካ ረቂቅ ምንም ዋጋ የለውም በማለት በምትኩ ሩሲያና ቻይና የራሳቸውን አማራጭ የሰላም ረቂቅ አቅርበዋል። ይህ ሞስኮ የምትከተለው ዲፕሎማሲያዊ መከላከል ኢራን ወታደራዊ አቅሟን እንድታጠናክር ጊዜ የሚሰጣት ሲሆን፣ በሌላ በኩል ደግሞ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአሜሪካ የቅርብ ወዳጅ ከሆነችው የተባበሩት አረብ ኤሚሬትስ ጋር በማውራት አረብ ሀገራቱ ከኢራን ጋር ወደሚደረግ ድርድር እንዲመለሱ ግፊት እያደረጉ መሆኑ እየተነገረ ነው። ይህ ሁሉ በሚሆንበት ወቅት ፕሬዝዳንት ትራምፕ ከጀርመን 5000 የአሜሪካ ወታደሮችን ለማስወጣት መወሰናቸው በአውሮፓ የደህንነት ክፍተት ፈጥሯል። ፖላንድ ይህንን ክፍተት ለመሙላትና የአሜሪካን ሰራዊት ለማስተናገድ ያሳየችው ጉልህ ፍላጎት ዓለም ወደ አዲስ የኃይል ሚዛን ሽግግር እያመራች መሆኑና ሩሲያን በመካከለኛው ምስራቅና በአውሮፓ በአንድ ጊዜ የምዕራባውያንን የበላይነት እየተገዳደረች መሆኑን ያሳያል። ጤና ይስጥልን። ሰላም ጤና ይስጥልን። ዛሬ መላውን ዓለም ያስደነገጠ የወታደራዊ ሳይንስን ግጋት የቀየረና የመካከለኛው ምስራቅን ካርታ በአንድ ጀንበር የለወጠ ታላቅ ክስተት ተነስቷል። በዘመናዊ ወታደራዊ ታሪክ ውስጥ ታይቶ በማይታወቅና እጅግ አስደንጋጭ በሆነ ሁኔታ ኢራን የሩሲያን እጅግ አውዳሚና የሰው ልጅ የፈጠረው እጅግ አደገኛ ስልታዊ መሳሪያ የሆነውን አርኤስ 28 ወይም ሳታንቱ ሰይጣንቱ ተብሎ የሚጠራውን 12 አህጉር አቋራጭ ባሊስቲክ ሚሳኤሎችን በእስራኤል የመከላከያ ኃይል ላይ ተኩሳለች። ይህ ጥቃት የተራ ግጭት ውጤት አይደለም። ይህ ጥቃት የአንድን ሀገር ወታደራዊ መዋቅር ሙሉ በሙሉ ከጥቅም ውጭ ያደረገና የዓለምን ሀያላን መንግስታት ያንቀጠቀጠ ክስተት ነው። እንደ ወታደራዊ መረጃዎች ጥቆማ ከሆነ እነዚህ 12 የሰይጣን ቱ የጦር ራሶች በእስራኤል የመከላከያ ኃይል ዋና የጀርባ አጥንት፣ የደህንነት መሰረተ ልማቶችና ስልታዊ የእዝ ማዕከላት ላይ በከፍተኛ ትክክለኛነት አርፈዋል። ይህ መሳሪያ በሰዓት ከ15000 ማይል በላይ የመጓዝ አቅም ያለው በመሆኑ ማንኛውም የአየር መከላከያ ስርዓት ሊያቆመው ቀርቶ ሊያቆም እንኳ አልቻለም። ጥቃቱ የተሰነዘረው እስራኤል ፈጽሞ ባልጠበቀችበት ሰዓትና በከፍተኛ ፍጥነት በመሆኑ የሀገሪቱ ወታደራዊ መዋቅር ለሁለት ተሰንጥቋል። ከዚህ ድንገተኛ ጥቃት በኋላ የተከሰተው ክስተት ግን ይበልጥ የሚያስደነግጥ ነው። በአሁኑ ሰዓት ከ300,000 በላይ የእስራኤል ወታደሮች በተለያዩ ግንባሮች በጋዛ፣ በሊባኖስ ድንበርና በደቡባዊ ክፍሎች ውስጥ ምንም አይነት መውጫ ቀዳዳ አጥተው ተቆርጠው ቀርተዋል። የኮሚኒኬሽን መረቦች ሙሉ በሙሉ በመውደማቸው ወታደሮቹ ከዋናው እዝ ጋር ምንም አይነት ግንኙነት የላቸውም። ያለ ትዕዛዝ፣ ያለ ስንቅ አቅርቦት፣ ያለ የሕክምና እርዳታና ያለ ምንም የመታደጊያ አማራጭ ሜዳ ላይ ተበትነው ይገኛሉ። ይህ በዘመናዊ ጦርነት ታሪክ ውስጥ በአንድ ጊዜ ብዛት ያለው ወታደር የመገናኛና የሎጂስቲክስ አቅርቦት ተቋርጦበት ሲቀር የታየበት የመጀመሪያው አጋጣሚ ነው። ይህ ክስተት በዋሽንግተን የዋይት ሃውስና የፔንታጎን ባለስልጣናት ዘንድ ታላቅ ድንጋጤን ፈጥሯል። አሜሪካ ላለፉት 40 ዓመታት በመካከለኛው ምስራቅ የገነባችው ስልታዊ ወታደራዊ ዕቅድ፣ የደህንነት ዋስትናና የኃይል ሚዛን በአንድ ጀንበር እንደ ናዳ ተደርምሷል።